ቅመም ነኝ ሽንት ቤት አሽቼ ነው እዚህ የደረስኩት ብዬ ስለማስብ እንደ ቅመም ስለማስባችሁ ነው። ገንዘብላሽ ከመባል በላይ ምን አለ? ምን ማህበረሰብ ተሳደብሽ ከመባል በላይ ምን አለ? ሁሉም ጋር ካፕል ያረጋችሁ ምን እናንተው ናችሁ? ምን ለምን ድሮም ብርቋ ነው ይባላል። ገባችሁ አይደለ? ህይወቴን ልኖርበት ከማንም ጋር ምንም ነገር አልፈልግም፣ ማንንም አልፈልግም ብያለሁ። እንደዚህ ነው ከሌ እንደዚህ እናንተ ስለፈለጋችሁ የሚሆን ነገር የለም። በቃ ዋናው ነገር ይሄ ነው። እኔ ልኖር ሰላም ልሆን ልሰራ ነው በቃ ሁሉም ነገር በቃ። ስለዚህ ስራዬ ልስራበት። ተው አታንሱኝ። ገባችሁ አይደል? ሰሜን በየቦታው አታንሱት። አንቺ ማልሽ ከሌማልሽ ግምጃ ከዛ ቦታ ተነስታ ዝደርሳለች። ድረሽና ሳይኝ ያኔ እኔና አንቺ እናወራለን። እኔ ዛሬም ነገም ከነገ ወዲያ መልሴ ተው። እሺ ሌላ ነገር ትናገራለህ ወይ ሌላ ነገር መልስ ትሰጣለህ ብላችሁ አሰባችሁ ከሆነ ይሄ ነው መልስ። ከዚህ ቀደም ብያችኋለሁ። ሁሉ ቀን አጀንዳ ሌላ ነገር ፈልጉ። እስኪ እኔን ተው። አጀንዳ ይሰለቻችሁም? እናንተ በአንድ ካልሲ በመጣ እንኳን አንድ ካልሲ ያላረገችም ብላችሁ ትዘቀዝቁኛላችሁ። እመቤቴ አንድ ካልሲ ለብሻ አንደኛው ጫማዬን ካልሲ ባላረግበት ካልሲ ያለበሰችም ብላችሁ ትዘቀዝቁኛላችሁ። ስለዚህ ስሩ፣ ተከተሉኝ፣ ስሩ። ከዛ እኔ ቦታ ስትደርሱ ነው እናንተ እናወራለን። ከዛ አልፎ ተርፎ ግን ዘር እየበታተንሽ አንቺ ብሎ ዘርሽ ሲበተን ዘርሽ ምን ሲበተን መቆም ባለብሽ ሰዓት ቁሚ። ዛሬ ከሌ ነው ከሌ ከማለት በየቦታው እናቶች አሉ፣ እህቶች አሉ፣ እገዛ የሚያስፈልጋቸው እነሱን እገዢ። ገባሽ አይደለ? እከሌ እንደዚህ ናት እከሌ እንደዚህ ናት እያልሽ የጎረጎርሽ ከምትይ ነገር ከምታባይ ማገዝ ያለብሽን እገዢ። እከሌ እንደዚህ ነው ምን ደረሰች የከሌ ህይወት ምን ላይ ደረሰ እያልሽ የሰው ህይወት ከማሯሯጥ የሰው ህይወት ከማስረዳት የራስሽን ህይወት አሰናጅና ኑሪ ማሬ። ሰው ህይወት ኖረ ነው። አንቺ ግን ባለች ሰዓትሽ እጅ ስንጥቅጥቅ ይለኝም እዚህ ይደርሻለሁ ማሬ፣ እዚህ ይደርሻለሁ። እንደናንተ ቢሆን እኔ አልቆምም። እመብርሃንን እንደናንተ ቢሆን ሁሉም ስደተኛ ሲባል አንድ ላይ ተነስቶ አንድ ነበር ምን የነበረበት። እዚህ በመድረሴ ልትኮሩ ነበር የሚገባው። ነገ በየመድረኮች ላይ ስቀርብ የናንተ ኩራት ነበርኩኝ። ቢገባችሁ ከዛ ቦታ ላይ በመነሳት እንኳን ልትኮሩብኝ ነበር የሚገባው። ጭንቅላታችሁ የምቀኛ ጭንቅላት ስለሆነ መቼም ማሰለጥኑ፣ መቼም አታልፉ፣ መቼም ከፍ አትሉ። እርሜ ልካችሁ ሰው ባደቀ ቁጥር የሰውን ኮቴ እንደሰበራችሁ ትኖራላችሁ። አልፈላችሁ መመብርሃንም እንዳትጠብሽ ትኖሪያለሽ። ውስጤ ንጹህ ስለሆነ ነው እኔ እዚህ የደረስኩት። ገባሽ? ከኔ አልፎ ብዙ ሰው ከኔ አልፎ ማለት ነው ማን ታውቂኛለሽ። ሁልሽም እኔ ግምጃ እንዲህ ነኝ ብዬ አላስረዳሽም። ካመጣጤ ካወጣጠኔ ጀምሮ ምን ከምን ማን ከምን እንደነበረ ታውቃላችሁ። ስለኔ ስለ ግምጃ ጉድፍድፍ አታወጭልኝም። ሁልሽም ቁጭ ብለሽ ነበር የምታይኝ። ስለዚህ ይሄ ፋክት ነው፣ እውነታው ነው፣ ይሄ ነው። ዛሬም ደግሞ እኔ ከማንም ምንም ማንሰበት ነገር የለኝም። ከየትኛውም ቲክቶከር ጋር እኩል ነኝ። ቪዲዮዬን ተመልከቺ፣ እይታዬን ተመልከቺ። ስመጣ ይሆኛል። ስመጣ የሚያከብረኝ ሰው አለ፣ ስመጣ የሚጓጓልኝ ሰው አለ። ስለማልናገር እኔ ዝም ስልላ እኔ ያልፋል ብዬ ዝም ስል ጊዜ የማልናገር አይመስላችሁ። ከበረኛ ከብራለሁ እስከ ጥግ ድረስ እስከ ጥግ ስብር ብዬ ላላከበረኝ በአፍንጫ በጭንቅላትሽ ተተከይ ማሬ ትሰሪልኛለሽ። አንቺ ገዝተ ለጥፈሽ ሰው አውደቅድቀሽ ስለሰደብሽ ለኔ ደገፍሽ ነው ቺረዛ በየገዝቱ ሄደሽ እኔን የኔ ቆንጆ ዝና ተከልየ እኮ ሄውሻ ስላልሽ ከሌን ዝቅ አድርገሽ እኔን ከፍ ስላደረግሽ እኔ ከፍታ ላይ አልሆንም ባንቺ። እኔ በእግዚአብሔር ነው። ሁለተኛ ደግሞ የሰውን ክፋት የማይፈልጉ ምቀኝነት የሌለባቸው ኩልል ጥርት ያሉ በግ መሃል ተኩላ ሆነሽ ኖርሽው ራስሽ ነሽ እያንዳንድሽ። ስለዚህ እምነትን ማጣው ባንቺ ላይ እንጂ እኔ ግምጃ ማንም ሰው እምነት አጥቶብኝ አያውቅም። ገባችሁ አይደለ? ከማንም ምንም ልነጠል እችላለሁ። ሜቢ እነሱ የፈለጉትን አይነት ሰው ላልሆን እችላለሁ። ገባችሁ? በቃ መሆን አልፈልግም። ራሴን መሆን ነው ፈልገው። ማንም እንዲመራኝ አልፈልግም። ራሴን መምራት እችላለሁ። ራሴን መኖር እችላለሁ። በቃ ወንዱ መጥቶ አሽሙድ ቢናገር ወንዱ መጥቶ በእኔ ቅኔ ቢሰራ አይ ዶንት ኬር።
እኔ የራሴ የሆነ ጭንቅላት አለኝ የሚመራኝ። ማንም ሰው እንዲመራኝ ስለማልፈልግ ነው። ገባችሁ አይደለ? ተረዳችሁኛው? እኔ የምለውን ሂጂ፣ እኔ የምለውን አድርጊ፣ እኔ በምለው ተመሪ። አንቻችም እኛንን የምንችለው እችላለሁ፣ እንደምችልም አሳያለሁ፣ ማንንም ጋር ሳልሆን ብቻዬን። ስለዚህ ብቻዬን ተመችቶኛል። ስለዚህ ከሌ ጋሩኝ ከሌም የራሱ ህይወት አለው፣ ከሌም እኔም የራሴ ህይወት አለኝ። ስለዚህ ወሬ እየሰነጣጠቅሽ ሪከርድ እያመጣሽ በየቦታው አትለጥፊ። ሰበብ እያመጣችሁ ኮስትርን እየለጠፋችሁ ከኮስትር ጋር የሌለ ታሪክ እያመጣሽ እየለጣጠፍሽ ኮስትርን በየቦታው እየለጠፍሽ ተሳደቢያለሽ። ንጉስሽ ነው ማሬ፣ ንጉስሽ ነው። ትናንት የነበረ ወይም ዛሬ የመጣ አይደለም፣ ጥንት የነበረ ነው። አስረግጬ ነው የምነግርሽ። ወጥቶ ያልተናገረ ወንድ ስለሆነ ነው። ወንድ ወልዶ ወንድን ያሳድገው የወንድ ልጅ ነው። ወጥቶ እንደ ሴት እያለ መናገር ይችላል። ከንፈሩን እየመጠጠ መናገር ይችላል። የወንድ ልጅ ነው። ስለዚህ ስትናገሩት ዝም ያለው ሲሰርቡት ሂዶ ቤታቸው አጨብጭቡ የሚመጣው የወንድ ሞራን ስላለው ነው። በሴት አይነካም። ሴት የላከው ጅብ አይፈራም አይደለም የሚባለው። እሱ ደግሞ ራሱን እንጂ የሚያስተዳድረው ሴት ልጅ አትልከውም። ስለዚህ ነገር እያፈላቀቅሽ እኔ ግምጃን ለመጣል በዙሪያ ያለን ሰው ሴራ እየጠነሰሽ ከአንዱ ጋር ከሁሉም ጋር ካፕል ያደረጋችሁ ምን እናንተው ናችሁ። አንቺ ታመጩ፣ አንቺ ታሮጩ። ደግሞ ባረገው መብቴ ነው። እሳይ ያደረኩት ምንም ማድረግ አይቻልም። እሳይ እንኳንም አደረኩት። እኔ ስለሆንኩ ነው ያደረኩት። እና ያርጊው ማሬ፣ እና ያርጊው። አንዱ ቀየረች። እንኳን የቀየርኩ ማሬ፣ እና ቀይርና አሳይኝ። እና ጀምፓ እየገዝቶ ከምትገቢ ያልኩሽ ያለይ ሰዓትሽን ጾለት አርጊባትና እናት አባቶችሽን እገዥበት። ትርፍ ሰዓትሽን እኔ እዛ በነበርኩ ሰዓት ጧት ማዳምን ሽንት ቤት እያጠብኩ ማታ ላይ ገብቼ ተጫውቼ ነው እዚህ የደረስኩት። ምናልባት ያኔ ባለፍጨረጨር አልነሳም ነበር። ዛሬ ሰውን ለመቅበር ከምትፍጨረጨሪ ስለማታቂው ህይወት ከምታዳክሪ የራስሽን ህይወት ነው እያንዳንድሽ ሁልሽም ቀመም ነሽ የምታዳክሪው፣ ማንም አይደለም። ራስሽን ህይወት አስተካኪ። እኔ ማን ነኝ? እኔ ሴት ልጅ ነኝ። በአንቺ ህይወት ላይ የሚደርሰው በሞላ ሜቢ በዛች ሁሉም ቢሆን የተደበቀ ህይወት ነው የሚኖረው። እዚህ ጋር የምታዩትን ነገር አትዩ። እዚህ ሌላ ህይወት ነው፣ እዚህ ሌላ ህይወት፣ ሁለት ዓለም ነው። አመናችሁም አላመናችሁም እዚህ ሌላ ህይወት ነው፣ እዚህ ከኋላ ሌላ ህይወት ነው። እሺ ሰማችሁኝ አይደል? እኔ ደግሞ አልሆንም። እዚህ ሌላ ህይወት እዛ ሌላ ህይወት አልወድም። እዚህም ሌላ ህይወት የለኝም፣ እዚህም ሌላ ህይወት የለኝም። ይችት ግምጃ ነኝ። እሺ ስለዚህ ይችን እውነታ የማይፈልግ ሰው በአፍንጫው መተከል ይችላል። ማሪ አልለምንሽም እያልኩሽ ነው። አልለምንሽም። ድሮም ለምኝሽ አይደለም የተከተልሽኝ፣ ተመችቼሽ ወደሽኝ እንጂ እኔ ግምጃ አድንቂ ብዬሽ አይደለም የተከተልሽኝ። ማንም ሳይኖር በፊት ብቻዬን ነበርኩ። ያኔ ብቻዬን በነበርኩ ሰዓት አብረሽ ነበርሽ። ስለዚህ አትንዛዚ ማሪ፣ አትልቀምቀሚ። ከዛ ተሳተሪ። ራስሽ መጀመሪያ አስከብሪና ስለኔ ክብር ንገሪኝ። ራሴን አስከብሬ እዚህ ደርሻለሁ። ከዚህ በኋላ ደግሞ ራሴን ያውቃሉ። ሴትነቴ ሊጥስ ከሞከረ አንድ ሰው አይደለም አብሬው ልበላ ዘቀዝቀዋለሁ። መጥቶ እዚህ ጋር መጥቶ ስለዛተ አንድ ሰው እኔን ይነካኛል ማለት አይደለም። ብዙ ነገሮችን ችዬ ብዙ ነገሮችን አሳልፌያለሁ። እንደ ሴት ልጅ ማንንም ተገን ቤተሰብም ማንንም ተገን ሳላረግ ማንንም ሰው ወጣችሁ ተናገሩልኝ ሳልሳቀቅ ሳልፈራ፣ ምክንያቱም በራሴ ኮንፊደንስ ስላለኝ ነው። ራስሽን ከካሜራ ጀርባ ደብቀሽ የሰው ኮንፊደንስ ለመንጠቅ እያሸራመምሽ ታመጫለሽ። ድሮ ነው ኮንፊደንስ ያለኝ፣ አሁን አይደለም። ድሮ ማሬ፣ ድሮ እኔ ማነኝ ይቀድማል። ራስሽን በመስታወት እና ሰው ላይ ፍረጂ። ሁለተኛ ነገር ደግሞ በአንቺ ህይወት ላይ የሚሆነውን ነገር እና ከዛ የሌላ ሰው ህይወት ሴት ነሽ፣ አንድ ነን እኔና አንቺ። እኔ በሴት ልጅ አልቀናም። ባጎረስኩ ተነከስኩ ነው ቤት አቃላችሁ። እዚህ ጋር ትናንት አብሮ የነበረ ሰው ዙሮ የሚለጥፈው ዙሮ ሌላ ነገር የሚናገረው ያ ሰው ነው። ትናንት መከራለሁ የሚል ሰው ዛሬ ወጥቶ ይናገራል።
ደግሞ እኮ መብርሃንን ወልደው ህይወት አይተዋል። ምን አለ የሰው ህይወት ባተጠብጡ እንክት አድርጋችሁ ህይወታችሁን እየኖራችሁ ነው አይደል? አሳድጉ ልጆቻችሁን፣ ህይወታችሁን ምሩ። ባለትዳር ናችሁ። ለዛ ነው ራሳችሁን የምትደብቁት። ህይወቴ እንዳይበተን፣ ቤተሰቦቼ እንዳይናገሩኝ። ስለዚህ እኛም እንደዛው ነን። ህይወት የሚባል ነገር አለ፣ ቤተሰብ የሚባል ነገር አለ። ይጂ በቃሽ፣ ይጂ ረዛ፣ ከበቃሽ ይጂ ወደዛ። ሌላ ሰው ሲናገር በቃ ይባላል፣ ስትሰደብ በቃ ይባላል። እኔ ስናገር በቃ ትበሉ። እዚህ ካሁን በኋላ እኔን አዝዛለሁ። እኔን ወጥቼ የሆነ ነገር እላለሁ። ወጥቼ ስለለጠፍኳት የሆነ ነገር ትሆናለች። ወጥቼ ስላሳቀኳት የሆነ ነገር ትሆናለች። እና እኔ እንደናንተ ነው ብዬ ስለማስብ ነው ዝቅ ምለው። እኔም ቅመም ነኝ፣ ሽንት ቤት አሽቼ ነው እዚህ የደረስኩት ብዬ ስለማስብ እንደ ቅመም ስለማስባችሁ ነው አብሬያችሁ እንደናንተ መሆኑ እንጂ ከማንም አላንስም፣ ከማንም አልበልጥም። የሰው ሞራን አለኝ። ያውም እንደ ሴታ ሴት እንኳን አይደለም፣ ቅብርር ያልኩ ልጅ ነኝ። ወንድ ወልዶ እንዳያሳደገኝ ስትክረትረች ማሪ በየገዝቱ እየገባሽ ፎቶዬን አትለጥፊ እኮ። ይሁን ሂዱ፣ ሁሉም ይሂዱ፣ እናንተም ሂዱ፣ ስራችሁን ስሩ። ከዛ ግምጃ ከወደቀች ያኔ እናንተ ስራ መጣለሁ። ያኔ አይሻልም? ከዛ በኋላ እናወራለን። ተውኝሽ። አልተውም ከሆነ እናንተም ቀጥሉን፣ የምራመዳለሁ። የበሰበሰ ዝናብ አይፈራም። ከገንዘብ በላይ ምን አለ? ገንዘብ ላሽ ከመባል በላይ ምን አለ? ምን ማህበረሰብ ተሳደብሽ ከመባል በላይ ምን አለ? ትናንት እናቴ እማ ብለሽ ስጠሪኝ የነበርሽ ሁላ ዛሬ ዙረሽ የምታሚኝ አይ ዶንት ኬር አልኩሽ። ትናንት ያየውሽ ሰው ነሽ፣ ለእኔ ያችሁ ነሽ። አትቀየሪም መቼም። አቀሻለሁ፣ አቀሃለሁ። ስለዚህ እናንተ ራሳችሁ ለእኔ አታስረዱኝ። እኔ ጠንቀቅ ያውቃችኋለሁ። የዋህ ናት ወይ ዝምተኛ ናት፣ እሷ ሚስኪን ስለሆነች እንደዚህ ያደርገናት፣ እንደዚህ አልጎዳኝም። ያ ነው እዚህ ያደረሰኝ። የዋህነቴ ይቀጥላል። ግን ደግሞ ሁሌ መረማመጃ መሆን በጣም ነው የሚያስጠላው።